እዚህ ቤት ላይ አሁን ትርምሱ ይጀምራል። በምንም አይነት ሁኔታ ጥርጣሬያቸው እኛ ላይ መሆን የለበት። አታስብ፣ ከብዙ ሰው ጋር ግንኙነት ስላላቸው አይናቸው እኛ ላይ አያርፍም። ልጅቷ ላይ ያሰብሽውን ነገር ግን መተው አለብሽ። ባልተው ምን እንዳይፈጠር ሲፈን እኔ አላማችንን እንድናሰፋው ነው ፈልገው። ማለት ለምን ያጣነውን ብቻ ሳይሆን ያላገኘነውን አናስብ። በጣም ጥሩ። ያምንን መጠቀሚያ ስትሆኚ ማየት አልፈልግም። እንዴት? እንደዚህ ነው። ቆይ ለምን እንዲመርጥ አታስገድጂው? ሙሽራውም ንግስቲቷም ጄሪ ናት። አንተ በዚህ ጥቂት ቀን ውስጥ ይሄን ይታወቅ? ነገሮችን ለማወቅና ለመረዳት ቀናቶችን እንደመጠበቅ ለኔ እንደ ሰነፍነት ነው የማየው። የኔ ልጅ ምን ሆነናል? ዳኑ ምን ሆነች? ከቤት የሆነ ሰው ወስዷታልና የለችም። እንዴ ቆይ እንዴት? ማን ይሄን ሊያደርግ የቻለው? እሱን እኔ ማወቅ ከብዶኛል። ወይኔ ልጄ፣ እናቷ ከሰማች ማበዷ ነው። ወይኔ ልጄ። አንቺ ተረጋጊ። አሁን ሙሉ ፖሊሶች ደውላለሁ። ሄሎ ዲኑ፣ ምን? አምናን ምንድን ያሉክ? ዲኑ ደህና ናት? አምናን ምንድን ያሉ? ልጅቷ እንዴት ናት? አምናን ተናገር እንጂ። ዲና ጠፍታለች። የአምናን ቤተሰቦች ድጋሚ ሐዘን ውስጥ ገብተዋል። እስቲ በድር ድራማ ላይ ደቂቃው ይጨመርልን የምትሉ ካላችሁ ደግሞ ቪዲዮውን ላይክ እያደረጋችሁት ከ1000 በላይ አድርሱት። ከዚህ በፊት በሳምንት 3 ቀን ይሁንልን ብላችሁ ራሳችሁ ባቀረባችሁት አስተያየት መሰረት በአንድ ጊዜ በሳምንት 3 ቀን እንዳደረጉላችሁ ትዝ ይላችኋል። በአሁኑ ደግሞ ደቂቃ ይጨመርልን እያላችሁ ኮሜንት ላይ ማስቀመጣችሁንም አትርሱ። ሌላው በድራማው ላይ ዲና እንደታገተችላችሁም ታውቃላችሁ። የአምናን ቤተሰቦች ጊዜም ሳይባክንባቸው ነበረ እሷን እንደጠፋችና ከዚህ በኋላ ምን ማድረግ እንዳለባቸው ግራ ገብቷቸው ነበረ። አምናን ወዲያውኑ ለፖሊስ ያመለክታል። ሌሎቹንም የራሱን የቅርብ ሰው የሚላቸውን ሰዎች እየላከ ነገሩን እንዲያጣሩ ቢያደርግም ግን አንዳችም ፍንጭ ሳያገኙ እንደተመለሱ ይረዳል። ምን ማድረግ እንዳለበት አያውቅም። የስልክ ጥሪ እንደ ድንገት በስተመጨረሻ አካባቢ ደርሰውና ዲናን እንዳወራትና ሰዎቹም አብረዋቸው እንዳሉ ወዲያው የሚፈልጉትን ነገር ከነገሩት በኋላ አምናን ተረጋግቶ ቀጥ ብሎ ሲያስብ እንደነበር አይታችኋል። ድራማውም ያለቀው እዛ ላይ ነው። ከዛ በኋላ ምን ይፈጠራል? በዚሁ ቪዲዮ ልንገራችሁ። የመጀመሪያው ነገር እንግዲህ አምናን የተረዳው ነገር ቢኖር ልጅቷን ያገቷት ከሱ የሆነ ነገር እንደሚፈልጉ ስለገባው ነው። ሲፈን እንዳቀደችውም የመጀመሪያ እቅዷ ወይንም ጥያቄዋ የነበረው የግማሹን የድርጅቱን ንብረት እሷ እንደምትፈልግ ወይንም ደግሞ በራሷ ስም እንዲሆንላት ነው። ይሄንን ታዲያ እሷም የዋዛ አልነበረችምና በሌላ ሰው ነበረ ለአምናን ይሄ ነገር እንዲነገረው የተደረገው። ምንም ቢሆን አምናን ከተስማማ በኋላ ድርጅቱን በግማሽ % ሌላ የማይታወቅ ሰው እንደሚያስተዳድረው ከዛ በኋላ ምናይ ይሆናል። ነገር ግን ከዛ በፊት ምን ተፈጠረ? እዛ ቤት ውስጥ አብዛኞቹ ለበቀል ነው የመጡት።
ሜርሲና ሲፈን ዋናዎቹ ናቸው። ሲፈን ታዲያ ነገሮችን እንዳለ እያደረገች በምትሄድበት ሰዓት ላይ ለእናቷ ሞት በቀል እየፈለገች ብቻ ነው የምትረዳው። ነገሩ ግን ሜርሲ አብራት እያገዘቻት ያለው ለምን እንደሆነ አታውቅም። ሜርሲ ከሷ ምንም የሚደበቅ ነገር እንደሌለ አይተናል፣ ምን ያህል አደገኛ እንደሆነችም ጭምር። ታዲያ ልጅቷን ያገተቻት ዲናን ወዲያውኑ ሲፈን እንደሆነች ትረዳና ከሷ እንደማትደብቅም ጭምር ማገቷ እንደውም ለሷ ጥሩ ነገር እንደሆነና ደስ እንዳላትም ጭምር አውቃ ለሲፈን ትነግራታለች። ሲፈን ግን እንድታምንላት ስለፈለገች ብቻ ነው ሜርሲ ያንን ያደረገችው። ሜርሲና ሲፈን አንድ ላይ ጓደኛሞች ሆነዋል ለጊዜው እንጂ ሁለቱም ቢሆን በጣም ተንኮለኛና ከዳተኛ ስለሆኑ እርስ በርሳቸው ራሱ መጠፋፋታቸው አይቀርም። ለምሳሌ ሜርሲ አሁን እንድትረዳትና ሁለቱም ከአንድ ወገን ሆነው ያንን ቤተሰብ መጉዳት ስለሚፈልጉ ነው ሜርሲ ሲፈንን ጓደኛዋ ያደረገቻት። በኋላ ግን የምትፈልገውን ካገኘች በኋላ እሷንም ልታጠፋት ትችላለች። የኋላት ነገሯ ግን አይታወቅም። ሜርሲ ከዚህ በፊት ስለ ቤተሰቦቿ እያጣሩ እንደሆነ ከራሷ ሰዎች ከውጪ ተደውሎ ይነገራታል። ማነው ስለኔ ማጣራት የፈለገው ብላ ስታስብ እዛው ቤት ውስጥ እያስተዳደረች ያለችው ሴትዮ መሆኗን ስትደርስበት በጣም ጥሩ አንቺን በቅርብ ጊዜ ውስጥ አጠፋሻለሁ፣ የኔን የሆነ ነገርማ ቶሎ ሳትደርሺበት እኔ አንቺን ማጥፋት አለብኝ ብላ ወስናለች። ሲፈን ደግሞ በራሷ በኩል ከዛ በፊት ያቀደችውን እቅድ አሁን ላይ ገንዘብ ስላገኘች ብቻ ማሳካት እንደምትችል ወዲያውኑ ተርታለች። እሷ ቀለል ባለ መልኩ ማድረግ አትችልም። እዛ ለምሳሌ ዲናን የሚያግቷት ሰዎች በጣም ብዙ ገንዘብ ስለሚፈልጉና ስራቸውን በጥንቃቄ ስለሚሰሩ ወይንም ደግሞ ምንም አይነት ነገር ወይንም ፍንጭ መረጃ እንዳይገኝ አድርገው ነው ልጅቷን የሚያግቷት። ለዛም ነበረ 500,000 ብሩን ወዲያውኑ ሙስጠፋ ይሰጣት። ሙስጠፋ ጥያቄ ጠይቋት ነበረ። ብር እኔ ጋር አለሽ፣ መስራት የምትፈልጊው ነገር ካለ ይህንን ብር አሁን መስራት ትችይበታለሽ ይላታል። ወዲያውኑ ሲፈን ነገሩ ከዛ በፊት አቅዳበት የነበረውን ዲናን ማገትና እስካሁን እየተሰራ ያለውን የዛን ድርጅት ግማሽ ፐርሰንቱን ወደ እሷ ስም እንደሚያዞሩት ታቅዳለች። ነገሩ ግን የዋዛ አልነበረም። እሷ ትክክለኛ በራሷ ስም ሳይሆን የምታስደርገው ብቻ ሌላ ሰው እንዲያስተዳድረው ውክልና መስጠት ነው። ወዲያውኑ ዲና አንድ ቀን ሳያድር ነበር የታገተችው። ለዛ ቤተሰብ ተነግሯቸዋል። ሁሉም ደንግጠዋል። ለምን እንደጠፋች ማን እንዳገታት ምንም ነገር አልሰሙም። ፖሊስም ቢያሳውቁ ፖሊስ እስካሁን ድረስ ያገኘው መረጃ እንደሌለ ሰምተዋል። ይህንን እያደረጉ ባሉበት ሰዓት ላይ ቤተሰቡ አንድ ጥርጣሬ ላይ ይደርሳል። ይህንን ነገር ያደረጉት በእኔ በኩል ያሉ ሰዎች ናቸው ብላለች። አምነን እየቆየ የገባው ነገር ቢኖር እናቱ የደበቀችው ብዙ ነገር እንዳለ ነው። ይሄ ሁሉ ጠላቶች እኔን የከበቡኝ ለምንድን ነው? ምንድነው ችግራቸው? ድርጅት ውስጥ ይህን ያላስፈላጊ የሆነባቸው ለምንድን ነው እያለ ግራ ገብቶታል። አምነን ከዚህ በኋላ ቆርጦ መነሳት አለበት። ብዙ ጠላቶች አሉት። ከእናቱም ያልሰማውና ብዙ ሚስጥሮች እንደተደበቁ ስለሚያውቅ ያንን ሁሉ በደንብ መፈተሽ ይኖርበታል። አሊያም ግን አወዳደቁ የከፋ ነው የሚሆነው። አሁን ከሱ ንብረቶችም እንደሚፈልጉ ጭምር የማያውቃቸው ሰዎች ደውለውለታል። ያንን ደግሞ በቀላሉ ሊያደርገው አይችልም። ነገር ግን ታናሽ እህቱን ማዳን ስላለበት እነሱ አርግ ያሉትን ነገሮች እንዳለ አድርጎ እህቱ እንድትመለስለት ይፈልጋሉ። አሁን ላይ ሲፈን ግን ያንን ነገር እያሰበች አይደለም። ሙስጠፋም እየተከራከሩ ያሉት ከሷ ጋር ልጇን አግቻት እንጂ ገንዘብሽን ወይንም የምትፈልጊውን ነገር ካገኘሽ በኋላ ልጅቷን ማጥፋት አይጠብቅብሽም፣ ማገት ብቻ። ከዛ በኋላ ለቤተሰቡ መመለስ ይኖርብሻል። እንደዛ ማድረግ እንጂ በቀሉን ወደ ኋላ ተዩ። አንዴ ከዚህ በፊት ያጣነውን አተናል፣ ወደፊት የሚመጣውን ማግኘት ይኖርብናል እያላት ነው። ያ ማለት ሙስጠፋ እያለው ያለው ልጅቷን ምንም ሳታደርጊያት ለቤተሰቦቹ መመለስ ይኖርብሻል፣ የምትፈልጊውን ካደረጉልሽ በኋላ። ሲፈን ተብዬዋ ግን ከዚህ በፊት እንዳለችውም እዚህ ቤት ውስጥ እያንዳንዳቸውን እበቀላቸዋለሁ ብላ ነበረ። ለዛም ደግሞ አንዷን ተጠቂ ልታረግ የፈለገችው በዛው ልጅቷን አጠፋታለሁ ስትል ያንን ማለቷ ነው። በዛውም በቀሌን አስተናግድባቸዋለሁኝ የሚፈልጉኝን ከሰጡኝ በኋላ ራሱ እያለች ነው። ይህንን ግን ሙስጠፋ ጭራሹን አልወደደውም። ድጋሚ ሁለተኛና ሶስተኛ እያደረገ አስጠንቅቋታል። ይህንን በስነ ስርዓት እንዲያደርጉት። ወደዛ ቤት ስንመለስ ሜርሲ ዋነኛ ተጠርጣሪ ነው የምትሆነው ለዛ ቤት ውስጥ ወይንም ደግሞ ልጅቷ ለመታገቱ። ከዚህ በፊት እንግዲህ እንዳለችውም ከሆነ የቤተሰቦቿንና የባሏን ጉዳይ ያጣራች የነበረችው የዛ ቤት ውስጥ የሟች እህት የሆነችው ማለትም በሜርሲ ተርዚኒያ ተብላት የምትጠራዋ ማለት ነው። በሷ በኩል እሷን ዋነኛ ተጠርጣሪ ልታደርጋት ትችላለች። ስለሷ እያጣራው ስለነበረ ደርሳበት ከሆነም እንደ ቀጣጭ ወይንም እንደ መቀጣጫ አድርጋ ልጅቷን ወስዳት ይሆናል ብላለች።
ዋናው ነገር በቀጣዩ ክፍል ልጅቷ በአንድ የምትፈታ ይሆናል። ይህንንም የሚያደርገው አምናን ነው። አምናን ታዲያ መጨረሻ አካባቢ ላይ ከደወሉለት በኋላ ምን እንደሚፈልጉና ልጅቷ ለምን እንዳገቷት አውቋል። ከዚህ በኋላ መስማማት ብቻ ነው የሚኖርበት። በተስማማበት መልኩ አድርግ ያሉትን ካደረገላቸው በኋላ ልጅቷን ወዲያው ይለቋታል። ልጅቷ መጀመሪያውኑ ብልጥ ስለሆነች ምናልባት ያገቷትን ሰዎች ፊታቸውን አይታ ከሆነና እንደዚሁ በርክክብ ጊዜ ድንገት ያየችው መረጃ ካለ አምናን ከዛ በኋላ የሚያጣራ ይሆናል። አምናን ከዚህ በኋላ አርፎ አይቀመጥም። ሙሉ የቤተሰቦቹ ጀርባ ያሉትና ይሄንን ስራ እነሱ ላይ እየሰሩበት ያሉ ሰዎች ምንድናቸው? ድራማውም ዋና ዓላማው ይሄ ነው። አምናን ብዙ ጠላቶች አለበት። ሀብታም ስለሆነ ብቻ በሰላም እየኖረ ያለ ሰው አይደለም። እንደዚሁ ጠላቶቹ ከሱ ብዙ ንብረቶችን የሚፈልጉና የሱን ውድቀት እየተጠባበቁ ያሉ ሰዎች ናቸው። የነ ብሌንንና የነ ጄሪን ጉዳይ እናንሳ። ወደ መጨረሻ አካባቢ ወይዘሮ ዛህራ ከቤት እንድትወጣ አምናን ከነገራት በኋላ ዛህራ ከሄደች እኔም ቢሆን እዚህ ቤት ውስጥ አልቀመጥም ብላ ብሌን ወጣ ነበረ። ነገሩ እንዲህ ነው። አምናን በጣም ስለሚወዳት ብቻ ዛህራ እንድትመለስ ያስጠነቅቃትና ወደ ቤት እንዲመለሱ ካደረገ በኋላ አምናን ይህንን ነገር ያደረገው ብሌን ካታገቡ እንዳትሄድበት ብቻ ስለፈለገ ነው። ወዲያውኑ ብሌን ነገሩ ደስ ብሏት ዛህራን ታቅፋትና በጣም ደስ እንዳላትና ከዚህ ቤት ስላልወጡ ደስተኛ ነበሩ ሁለቱም። ወዲያውኑ ጄሪ ይጸጽታታል። ያውምር ከልቧ ነበር የተጸጸተችው። እነሱ ከቤት ሊወጡ እንደነበረ ወይንም ጫፍ ላይ እንደደረሱ ስታውቅ ወዲያውኑ ዛህራን ሄዳ ይቅርታ ተጠይቃትና አብረው ቁጭ ብለው ብሌንንና ጄሪን ያስተምራል የምትለውን ታሪክ ስትነግራቸው ነበረ። ሁለቱም በጣም ተመስጠው ነበር ሲያዳምጡ የነበሩት። ጄሪ ወደፊት እጣ ፈንታዋ ምን ሊሆን ይችላል? ጄሪ እንግዲህ አሁን ላይ አምናንን የቀረበችውንና እሱን ያገባችው ለገንዘብ ብቻ ብላ እንደሆነ ሙስጠፋ አውቆባታል። ሙስጠፋ የድሮ ፍቅረኛዋ እንደሆነ ታውቃለች። ከርታውም ወደዚህ ቦታ እንደመጣች እና ምንም አይነት ምቾት እየተሰማት አይደለም እዚህ ቤት ውስጥ። ሜርሲም ደግሞ የጠረጠረችው ጄሪ ሙስጠፋ እኮ የድሮ ፍቅረኛሽ ነው፣ ይባሱም ብሎ ደግሞ አምናንን ለመጉዳት ስትይ የድሮ ፍቅረኛሽንም እዚህ ቤት ውስጥ ይዘሽ መታሻል ብላ እየተቆጣቻት ነበረ። ጄሪ ግን ማታውቀው አንድ እውነት አለ። ሙስጠፋ እዚህ ቤት ውስጥ የመጣው ለሌላ አቅዱ ነበረ። እሷ ግን እዚህ እኔ የመጣው እኔን ፍለጋና እኔ ስለተውኩት ነው ብላ ስላሰበች በጣም ጸጸት እየተሰማት ነው። ታዲያ አምናንን ትለቀው ይሆን ወይ? አምናንስ ይሄንን ነገር ሲያውቅ ምን ትላለች? አምናን ይሄንን አሁን ለምሳሌ ጄሪ ያገባትን ልጅ ሌላ ፍቅረኛዋ እዚህ ቤት ውስጥ እየኖረ እንደሆነ ሲነገረው አስቡት እስቲ። ምናልባት ያረገዘችው ልጅም የሱ ሊሆን ይችላል። ይሄን ሁሉ ሚስጥሮች ወደፊት በዚሁ ድራማ ላይ እያንዳንዳቸውን የምናገኝ ይሆናል። ወደ መጨረሻ አካባቢ የዛ ቤት አስተዳዳሪ የሆነችው የሟች እህት እዛ ቤት ውስጥ ስታስተዳድር ቀድማውኑ የጠረጠረችው የዛህራን ጉዳይ ነበረ። ዛህራ ለዚህ ቤት ውስጥ በጣም አደገኛ ናት። እዚህ ቤት ሆን ብላ የመጣችው ሌላ እቅድ ቢኖራት ነው እንጂ መቼስ ቢሆን አምናን እዚህ ቤት ውስጥ ብቻውን ነው ብላ አስባለት አይደለም ብላለች። ለዛም ነበረ የኋላ ታሪኳን ለማጣራት ወይንም ደግሞ ከባሏ ጋር የነበራትን ሪሌሽንሺፕ ቀድማ ለማወቅ ስትል ሰዎች ወደ ውጪ ልካ ነበረ። እነሱ ግን ወደዛ በተላኩበት ሰዓት ላይ ወዲያውኑ ነበረ ለሜርሲ መረጃ የተላከላት። ስላንቺ ማጣራት የሚፈልጉ ሰዎች መጥተዋል። ማን እንደላካቸው አይታወቅም። ነገር ግን እነዚህን ሰዎች መያዝ ካለብን እንያዛቸውና ስለ ነገሩ እናጣራ ይሏታል። ሜርሲም የዋዛ አልነበረችም። ማን ነው ደግሞ ስለኔ የኋላ ታሪክ ማጣራት የፈለገው? ስለምን እንደሚያጣሩ ቶሎ ደርሳችሁ ንገሩኝ። ወዲያውኑ በቀጣይ ሲደወልላት ማጣራት የፈለጉት ስለ ባለቤትሽ ነበረ። የተላኩም ደግሞ እዛው ቤት ውስጥ አብረሻት ካለችው የሟች እህት ጋር ነው። ይህን ነገር ምን ትይዋለሽ ትባላለች። ሜርሲ ወዲያውኑ አደገኛ አመጣጥ እንደመጡባት ታውቃለች። ስለ ባለቤቷና ስለ ኋላ ታሪኳ ከታወቀባት ሁሉም ነገር እንደሚበላሽባት ስለምታውቅ ወዲያውኑ የሟችን እህት የሆነችውን ለማጥፋት ወይንም ለማሳበድ ስትል ከሲፈን ጋር የሆነ ቦታ ሄደው የሆነ ስራ መስራት እንዳለባቸው ትስማማለች። ሲፈንም ቢሆን ነገሩ ከባድ አይደለምና እዛ ቤት ውስጥ እነሱን እስከ መጉዳት ድረስ እስከሆነ ድረስ ማንኛውንም ነገር እንደምትስማማ አሳይታናለች። ታዲያ ቀጣዩ ክፍል ላይ ምን ይሆን ስላችኋል የሚፈጠረው? መጀመሪያ ድርድሩ ይካሄዳል። አምናንና እነዛ ዲናን ያገቷት ሰዎች ሁለቱ ከተስማሙ የሆነ ቦታ ላይ ጠብቀው እንግዲህ ርክክቡን እንደሚያደርጉና ከዛም በኋላ ዲና እነሱ ጋር እንደምትኖር ያሳየናል። እነሱ ጋር መኖር ያለባትም ሌላ ጊዜ እሷ ላይ ምንም አይነት አደጋ እንዳይደርስባት ሲባል ነው። ነገር ግን ጄሪ ምንም ነገር በማታውቀው እዚህ ነገር ውስጥ ሁሉ እርጉዝ ልጇን የምትጠባበቅ ይሆናል። ሌላኛዋ ሲፈን ደግሞ
ያንን ሁሉ ነገር ከተሳካላት በኋላ ወደዛ ቤት ውስጥ ዲና ስትመለስ ምናልባት የጠረጠረችው ነገር እንዳለና እዛ ቦታ ላይ ምን እንደሰማች ለአምናን ትናገራለች። አምናንም ቢሆን ከዚህ በኋላ አርፎ አይቀመጥም። እነዚህ ጠላቶቼ እነማን ናቸው? እያንዳንዳቸውን አወርዳቸዋለሁ ብሏል። ግን የሱ ቀኝ እጆች አሁንም ቢሆን ለሱ እንደሚሰሩ ምንም አይነት ማስተማመኛ የለም። እያንዳንዳቸው ሚስጥራቸው ይታወቅባቸው ይሆን? አብረን እናያለን። እስካሁን ድረስ አብራችሁኝ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ አዲስ አበባ ውስጥ ማንኛውንም ኤሌክትሮኒክስ እቃዎች ማዘዝ የምትፈልጉ ሰዎች 0922905541 ላይ ከታች በማስቀመጥላችሁ ቁጥር ደውሉልኝ። በኢሞ፣ በዋትስአፕ፣ በቴሌግራም ድራማውም ላይ ያላችሁን አስተያየት እንቀበላለን። መልካም ጊዜ